ስለነበር ነው የወደድኩት። ግን አንተ ደህና ነህ? ደህና ነኝ። አንቺ ደህና ነሽ? ሆስፒታል እንዴት አይደል? ተነሽ ወንድሜ ተረጋጋ፣ አይዞ። እኔ በጣም ደህና ነኝ። ስትታይ ግን ምንም ደህና አትመስልም። ይቅርታ አድርጊልኝ። ከቤት ስወጣ ጥሩ ሙድ ውስጥ አልነበርኩም። በጣም በፍጥነት ነበር እየነዳ የነበረው። ለዛውም እዚህ መንደር ውስጥ እንደዚህ መንዳት ነበረብኝ። አንተ አይደለህም ጥፋተኛ። እኔ ነኝ የተጠቀምኩበትን አድራሻ ለማወቅ ወደ ላይ ያንጋጠጥኩ ስለነበር ነው። በእርግጥ አንተም እንደዚህ አይነት መንገድ ላይ በፍጥነት መንዳት አልነበረብህም። ግን አሁን ደህና ነኝ። አንተ መጨነቅ የለብህም። እሺ በይኝና ወደ ሆስፒታል ይዤሽ ልሂድ። ምናልባት እኮ ስትወርቂ ግንባርሽን። ሰላም ውድ ሀገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ሐረግ ድራማ ክፍል 83 ዛሬ ተለቋል ማለት ነው። ስለሱ ትንሽ እናወራለን። እንግዲህ ከትናንትናው የቀጠለ ነበረ። ያው ቤዚ መንገድ ላይ ስኬድ መኪና ገጭቷት ነበረ። ታርፋለች ማለት ነው። እንግዲህ ያው የገጨውም ሰው ደግሞ አፍቃሪ ሆኖ ተገኝቷል ማለት ነው። ደነገጠ። እኔ ግን ሌላ ያሰበ ነበር የመሰለኝና በጣም ደስ ይላል ማለት ነው። ቤዚም ደህና ናት እና ቤዚም ደህና ነሽ አለች። ደህና ነኝ አለችው። አንተ እንዴት ነህ? ደህና ነህ ወይ ወንድሜ ምናምን አላት። አንተ ስትታይ ምንም ጥሩ አትመስልም ምናምን አለችው። ይቅርታ አድርጊልኝ፣ እኔ ከቤት ስወጣ ጥሩ ስሜት አልነበረኝም እና ቤዚም አንተ አይደለም ጥፋተኛው እኔ ነኝ ወደ ላይ ያንጋጠጥኩ እያየው ነበር አለችው። በእርግጥ አንተም ያው በዚህ ሰፈር በፍጥነት መንዳት የለብህም ነበር ምናምን አለችው። እሱም እሺ ያለ። ከዛ በቃ ወደ ሆስፒታል ልውሰድሽና እሺ ምናምን አላት። እሷም ደህና ነኝ አያስፈልግም አለችው። ያው እንግዲህ ቤዚም ከሄደችበት ተመለሰች ማለት ነው። እንግዲህ ያው ልጁን በቃ ወደ ቤት እንዳደርሳት ጠየቀችው። ቤት አደረሳት ማለት ነው። እንግዲህ ጺና ዳግም ትናንትና ተቀጣጥረው ነበር ማለት ነው። ያው አሁን ጺ ዳግም ጋር ሄዳለች። ጺ ደግሞ ከዚህ መሄድ አለብኝ የምትለኝን በለኝና አለችው። ዳግም ሁሉንም ነገር ነገራት ለጺ ማለት ነው። እና ብቻዬን ነኝ ባትለኝ እዚህ ቤት ድርሽ አልልም ነበር አለችው ማለት ነው ለዳግም። እና አጎትም እሱን ፈልጌ የመጣሁ እንዳይመስልህ አጎትም ስትለው ቁጭ በይ፣ ነገሩ ስታስቢው እንደዛ ቀላል አይደለም ማለት ነው ዳግም። እና ይህን ደግሞ እንደምታስቢው ሳይሆን ይህን ነገር ለማንም አልናገርም ለአንቺ ነው የምናገረው አላት። እሷም ደግሞ ስለምን ችግር ነው የምታወራው ስትለው ንገረኝ አለችው። እሱ ደግሞ በዚህ 15 ቀን ውስጥ ብዙ ሰርቻለሁኝ ሳላስበው የማልወጣው አለ። ከዛ እሷ ደግሞ ምንድነው ችግሩ ምናምን ስትለው ያው እሷ ደግሞ የአቤልና የኔን ፎቶ አብራችሁ ናችሁን እንዳያቀናበራችሁ ስትለው አረ እንደዛ አይደለም ብሎ ደነገጠ። እና ያው ዳግምም አጎቱ እንዳወቀ ቢኒያም እንዳወቀ ፎቶውን ነገራት ማለት ነው። ለዛ ነው እንደ ክፉን ቃል የተነጋገረኝ ምናምን ብላ ተናገረች ማለት ነው። እና ጺም ደግሞ በቃ ከአቤል ጋር ስለተገናኘሁኝ ጽዮን ደግሞ ከአቤል ጋር መገናኘቴ ለምን አልነገረኝም ስትለው እና ጽዮን ደግሞ በቃ እኔና አጎትህ አንድ ላይ እንድንሆን አልፈልግም እንዴ፣ ለዛ ነው ከጀርባ ሆነ የምታሰራው እያለችው ነው ዳግምን ማለት ነው። እና ደግሞ በቃ አጎቴ እንድታሰር አልፈልግም አላት። ከአንቺ ይልቅ አጎቴ ይቀርበኛል፣ ስለዚህ አጎቴ መጥፎ ነገር እንዲታሰር አልፈልግም ምናምን እያላት ነው ማለት ነው። ያው እንግዲህ ያፌትንም አቤላ እንደወጋው ነገራት ለጽዮን ማለት ነው። ጽዮንም በቃ ያው እንግዲህ በተዘዋዋሪ እኔ ነኝ እንዲወጋው ያደረኩት ምናምን አላት ማለት ነው። እሷም ደግሞ ቀጥታውን ለምን አትነግረኝም፣ ለምን ዙሪያ ጥምጥሙን ትሄዳለህ ምናምን ስትለው አለችው ማለት ነው።
ናታንና ቢኒያም ደግሞ ያው ቢኒያም ደግሞ እንግዲህ ናታን የተለየ ሰው ሆነህብኛል፣ ከኤፍራታ ውጭ ሴት የማታወራ ምናምን እያለው ነበር። እንግዲህ ናታንም ደግሞ ከልጅቷ ጋር ተዋውቀናል፣ ስልክ ተቀያይረናል ምናምን አለ። እንግዲህ ቢኒያም ነው እንግዲህ ኤፍራታን እንድታስቀናት እንዳይሆን ብቻ ልጅቷን የቀረብከው እያለው ነበረ ቢኒ ማለት ነው። እንትላም ናታንም ድርጅቱ ጋር ስለማልሄድ ለቤት አንድ ነገር እንድትተባበረኝ እፈልጋለሁ አለ። ግን ናታን በቃ ያኔ ይመስለኛል ያው ልጅቷን መጠቀሚያ ሊያረጋት ነው፣ ወደ ያፌት መቅረቢያ ማለት ነው። ምክንያቱም ልጅቷ እንግዲህ እናቷ ከያፌት ጋር የምትሰራ ናት ማለት ነው። ያው እናቴ ተቀናቃኝ እያለች ያው እንግዲህ ቤዚም ቤቷ ገባሽ ማለት ነው። ልጁም ቤት ገባ። ስለ ቤዚ ደስ ብሎኛል። አመሰገናቸው ምናምን ማለት ነው። አመሰግናለሁ በቃ መሄድ ትችላለህ ብላ ናታንም እንግዲህ ጅንጀናውን ቀጥሏል ማለት ነው። ምን እንዳሰበ ያው ያፌትን ለመበቀል እንግዲህ ልጅቷን የፈለጋት መሰለኝ። እንግዲህ ውድ ቤተሰቦች ላይክ ሰብስክራይብ አድርጎኝ ማለት ነው። እንግዲህ እና አቤላን ሄዶ ዳግም አስፈራራው ማለት ነው። አቤላም ያው አንተ የወጋኸው ነው ማስመስልበት ምናምን አለው። እንግዲህ ዳግምም አንተም በደንብ ያውቃለሁ፣ ፎቶ ኤዲት እንደተደረገ በደንብ እናውቃለን አለው። ሉሊት ደግሞ በቃ እቤት መታ ናሆድን እንግዲህ እኔ ስመጣ ልሂድ ማለት ያለችው። እንግዲህ ያፌትም ለኤፍራታ ምግብ አዘጋጅቶላት አዘጋጅቶላት ማለት በጣም ደስ የሚል ራት ነበር ያዘጋጀላት። ያው እንግዲህ እሷም ናታን ወንድምህ ነው ብላ እሱ ደግሞ ወንድሜ አይደለም እንዴት እንትላለሽ ምናምን ወንድሜ ሊሆን አይችልም ምናምን አለት። እሷም ደግሞ ያኔ ያፌት ስለ ናታን እንዴት እንደዚህ ታያለሽ፣ እንደዚህ አድርጎኝ እንደዚህ እያልሽ ነበር እንዴ ስላት፣ እሷም ኤፍራታ ደግሞ ጥሩነትን መካድ አይቻልም አለሽ ማለት ነው። ያው እንግዲህ ራቱን እየበሉ ነው። ያው ጥያቄውን እንዳይመለስላት ብዙ ነገር እያላት ነው ማለት ነው። እንግዲህ የሐረግ ድራማ ክፍል 83 ይህን ይመስላል ማለት ነው ባጭሩ።